ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የካቲት 6 2018 የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር ነው የምታደርጉት፣ ለማሳሰብ ነው። ላይክ አድርጉ፣ ሸር አድርጉ። ባላችሁ የግንኙነት አውታር ቆርጣችሁ በቲክቶክ፣ በቴሌግራም፣ በተለያየ መንገድ በፌስቡክ ለምታጋሩ የጋት ሚዲያ ቤተሰቦች እጅግ አድርጌ አመሰግናችኋለሁ። ክብረት ይስጥልኝ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። አዲስ አበባ በዓለም ሶስተኛ የዲፕሎማቲክ ከተማ ነች። የተባበሩት መንግስታት ድርጅትን ጨምሮ በዛም የግዙፍ ኢኮኖሚ ባለቤት በሆነችው አሜሪካ ኒውዮርክ የሚገኘው ያ ትልቅ የፖለቲካ መናኸሪያ ነው አሜሪካ ኒውዮርክ። ቀጥሎ ጄኔቫ ይመጣል። ራሱ አውሮፓ ያ የኢኮኖሚው፣ የባህሉ፣ የትምህርቱ የተባበሩት መንግስታት ድርጅቶች በራሱ ደግሞ ዩኒቶቹ በዛም በመኖራቸው ሁለተኛው ጄኔቫ። ሶስተኛው በዓለማችን የፖለቲካ መናኸሪያ ኢትዮጵያ ነች። የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ፣ የአፍሪካ ህብረት፣ የአፍሪካ ሲዲሲ፣ የሁሉም የአፍሪካ ሀገራት ኤምባሲዎች፣ የዓለም አቀፍ ድርጅቶች መናኸሪያ፣ በኢኮኖሚም ቢሆን አሁን ግንባር ቀደም በአፍሪካ ደረጃ አንደኛ የሚባሉ የሚጠሩ ኢኮኖሚክ ሴክተሮች እየመጡ ነው። የኢትዮጵያ አየር መንገድ ስንል አንደኛ፣ የኢትዮጵያ ኢንቨስትመንት ሆልዲንግ ስንል አንደኛ፣ የኢትዮጵያ ቴሌኮሙኒኬሽን ስንል በሰብስክራይበር አንደኛ። ልክ ሌሎችም በዚህ ዘርፍ እየመጡ ነው። ምንድን ነው የአንድ ሀገር ኢኮኖሚው ግዙፍ ሲሆን የህዝብ ብዛቱ እነዚህ ሁሉ ተጨማምረው ሌቨሬጁን ይጨምራሉ። የአፍሪካ ህብረት በመኖሩ የአፍሪካ ሲዲሲ፣ ሌሎች ተጠሪ ተቋማት፣ ኤምባሲዎች፣ የተለያዩ አገራት ወኪሎች እንዳልኳችሁ ግዙፍ ተቋማትን ጨምሮ እዚህ አዲስ አበባ ኢትዮጵያ ሶስተኛ የዓለማችን የፖለቲካ መናኸሪያ ነች። ከሰሞኑ እንኳን ከየካቲት 4 እስከ 5 የአፍሪካ ህብረት 48ኛው መደበኛ የአስፈጻሚ ምክር ቤት ስብሰባ በአብዛኛው የሀገራቱ የውጭ ጉዳይ ሚኒስትሮች የተሳተፉበት ማለት ነው። ተጠሪ ተቋማት እነ ኢጋድን፣ እነ ኢኮዋስ፣ ሳድክ እነዚህ በሙሉ ያሉበት፣ ሌሎች የሚወክሉበት አረብ ሊግም እንሰዋል። ሁለተኛ ዛሬ የካቲት 6 ነው። እሱ ከየካቲት 4 እስከ 5 በተለያዩ ጉዳዮች ላይ ስምምነት አድርጎ የአፍሪካ የጸጥታው ልክ እንደተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሁሉ የአፍሪካ ፒስ ኤንድ ሴኪሪቲ ካውንስልም አለ። በዛም ውይይት ተደርጓል። እሱ ተጠናቋል ማለት ነው ትናንት። በዛሬው ዕለት ደግሞ የጣሊያን አፍሪካ ጉባኤ የጣሊያን የመጀመሪያዋ ሴት ጠቅላይ ሚኒስትር ጆርጂያ ሚሎኒ በተገኙበት የኢትዮጵያ ደግሞ ልዩ ወዳጅ ናቸው። ኢትዮጵያ የቀይ ባህር ጠረፍ ተጋሪ እንድትሆን የትናንት የታሪክ ስህተት እንዲታረም ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር በመሆን ጣሊያን የተለያየ ድጋፍ እያደረገች ነው። የመሰረተ ልማት ድጋፍ፣ የቴክኒክና ሙያ ድጋፎች ላይ ዞሮ ጣሊያን ደግሞ አሁን ብዙ የአውሮፓ ሀገራት ከቀድሞ ቅኝ ገዢዎቻቸው ጋር ነው ግንኙነት የሚያደርጉ። ለምሳሌ እንግሊዝን ያያችሁ እንደሆነ ከቀድሞ ቅኝ ገዢዎቿ ጋራ ኮመንዌልዝ ምናምን ይሉና በዛ ግንኙነት ይፈጥራሉ። ይሄ በአውሮፓ ህብረትና በአፍሪካ መካከል ሚድል ምንድን ነው ይሄ ብሪጅ ሆኖ ለማገልገል በዋናነት ደግሞ ከአፍሪካ የሚሄዱ ስደተኞች በሜዲትራኒያን በኩል ሊቢያን በሜዲትራኒያን አቋርጠው በጣም ከፍተኛ የሆነ ማይግሬሽን አለ። እሱን ለመግታት በጣሊያንና በአፍሪካ መካከል ይሄ ቲት ፎርታት ነው። እንደምታውቁት ዝም ብሎ በነፃ የሚሰጥ የለም። የጣሊያን ድርጅቶች አፍሪካ ውስጥ ኢንቨስት በሚያደርጉበት፣ የስራ ዕድል በሚፈጠርበት የጋራ ትሬድ ኤንድ ኢንቨስትመንት፣ ኮኦፕሬሽን፣ ኮላቦሬሽን፣ ኤይድ። ይሄ ኤይዱ ደግሞ ቴክኒካል ኤንድ ፋይናንሻል ኤይድ። የግዙፍ ኢኮኖሚ ባለቤት ነው ጣሊያን፣ ኢንቨስት ያደርጋል። ለእኛ ደግሞ ጣሊያን ከአድዋ ጀምሮ በሁለተኛው ወረራም ያ ጀስት ሂስትሪ ነው። ግን ብዙ መንገዶቻችን የገጠር ምንድነው ጥርጊያ መንገዶቻችን
የተሰሩት ደግሞ የአፍሪካ ኩራት የሆነው ትልቁን ደግሞ ሳሊን ኢምብሬጎ ዊ ቢልድ ግሩፕ የህዳሴ ግድብን የሰራልን ማለት ነው። ይህ ሲሰራ ገንዘብ ስለከፈልን ብቻ አይደለም፣ ባለው ኮሚትመንት ከጣና በለስ ጀምሮ ህዳሴ ግድብ ኮይሻ 4 እየገነባ ነው። ወደ ባሮ አቆቦ ይሄዳል። ከኮይሻ ጅቤ 5 ሌሎች ደግሞ መንግስት ላውንች የሚያደርጋቸው ጉዳዮች አሉ። ከዚህ ከቀይ ባህር ድርድር ጋር እየተካሄደ ያለው ሆኖ ማለት ነው። ሌላ በተመሳሳይ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰልም እዚህ ነበሩ። የዲፕሎማሲያችን ልዕልና እየመጣ ነው። ልዕልና እየመጣ ነው ማለት በቃ የመጨረሻው ነው ማለት አይደለም፣ ሂደት ነው። እያንዳንዳችን በዚህ ዘመን ዲጂታል ዲፕሎማሲ አለ። ስለ ሀገራችን መልካም መናገር፣ ሌሎች ኢትዮጵያን በተመለከተ በሚሰጡት አስተያየት ላይ እንደው በቃ ይሄ ትክክል አይደለም ምናምን ብሎ መጻፍ ነው። አንዳንዶቹ በነገራችን ላይ ዛሬ ጠዋት ላይ ምክትል የውጭ ጉዳይ ሚኒስትር የሳውዲ አረቢያ አስመራ ነበረ፣ ደንደን ፓላስ። እንግዲህ አዲሃሎ አለ። አዲሃሎ ወጣ ብሎ ከአስመራ 24 25 እስከ 30 የሚደርስ ከብት እርባታ ያለው፣ እርሻ ያለው፣ የተወሰነ መዝናኛ ያለው ቤቶች አሉት ነው አዲሃሎ። ወይ ራስ ሁለተኛ ደግሞ አስመራ ውስጥ ኃይለ ሥላሴም በኋላ ደርግም የሰሩት ደግሞ የአስመራ ፓላስ አለ። እዛ ፓላስ ውስጥ ያለ እንግዶች ሲመጡ መስተናገጃ ማለት ነው። እዛ ደንደን ላይ ከጎን ቢራ ተቀምጧል። የቢራ ጠርሙስ የሜሎቲ በደንብ እዩት ስዕሉን። ያ ሜሎቲ ተቀምጦ ይሄ በስተት ነው ምናምን ጀስት ሌላ ጉዳይ ነው። እንግዲህ ሳውዲ አረቢያ ልክ እንዳሸባሪ ነው የሚያዩት አልኮልን። የተወሰነ አሁን ካለው መሪ መምጣት ጋር ተያይዞ ውስን በሆነ ሁኔታ ቱሪዝም ለመሳብ ስለሚፈልጉ ሴቶች ቲያትር እንዲያዩ፣ እግር ኳስ እንዲያዩ፣ እንዲነዱ መኪና በተወሰነ ሁኔታ ላይ አልኮልንም ለመፍቀድ አለ። ሰም ሶርት ኦፍ ሪፎርም አለ። ሪፎርሚስት ናቸው አሁን ያሉት ቢን ሰልማን አልጋወራሹ ማለት ነው። ግን ያ ሲገኝ ምን አሉ ኢትዮጵያውያን ማለት ኢትዮጵያዊ ነን ለኢትዮጵያ እንዲያስፈልጋል ምናምን የሚሉ ትናንት የሳውዲ አረቢያ የውጭ ጉዳይ ሚኒስትር የሆነ ከአቀማመጥ አንጻር ይሄ ከፕሮቶኮል አንጻር እግራቸው እንዲሆነ ምናምን ሲሆን ይባላል። እሱን ያራገው የነበሩት ይሄ የዝሁል ቢራ ሲታይ ምን አሉ? አይ ይሄ የዝሁል ቢራ ኤርትራ ቢራዋን ባለም አቀፍ መሰረት ለማስተዋወቅ ፈልጋ ነው። እንዲያውም አሁን ለታሪክ ብዬ ነው ይሄንን የምናገረው። ምን አሉ? ቻይና በግንኙነት ስልቷ የፓንዳ ዲፕሎማሲ ትከተላለች። ማንን እንደሆነ ይገባችኋል። ይህን የጻፈው ሰው ቻይና በግንኙነት ስልቷ የፓንዳ ዲፕሎማሲ ትከተላለች ይባላል። ፓንዳ የተሰኘውን ልዩ ፍጥረት እንስሳ ቻይና ብቻ ያላት ሲሆን ይህን እንስሳ ከሰጠችህ የዘላለም ወዳጅ ነህ ማለት ነው። ሺጂፒንግ ለፑቲን እንደሰጠው አሜሪካ የዶላር ዲፕሎማሲ አላት። ሳውዲ ከአሜሪካ የተስማማችው ነዳጅ በዶላር ለመሸጥ በመስማማቷ ነው ምናምን ያለቀጠለና ኤርትራ የቀንዱ ሀገር ሚሎቲን ለሳውዲ አቅርባለች። ነገሩ ያልተለመደ ክስተት ከመሆኑም በላይ አልኮልን ከሽብርተኝነት በላይ በሚከላከሉት በአረብ መሪዎች ፊት ቢራ መታየቱና ይህም ለሚዲያ መሰራጨቱ አስገራሚ ነው ብሎ ልክ ሚሎቲን ያቀረበችው ብራንድ ለማድረግ ባለም አቀፍ ቢራዋን ለማስተዋወቅ ጎበዝ። ሌላ ነገር እናወራ እንጂ በኩፖን 1-2 ቢራ ብቻ የምትጠጣበት ሀገር እንዴ ነውር አይደለም? እና አንዳንዶቹ ኤርትራውያንን ብለው በግልጽ ለምን እንደማይመጡ እንዴት ለባንዳነት የሚያል ሰልፍ የሚያልሽ ቅድድም የሚለው በጣም የሚያስጠላ ነው። ኤኒዌይስ ባንዳ ባዳ ይነክሳል ያቆስላል እንጂ አይገድልም። ኢትዮጵያ የአርበኞች ሀገር ነች። ባንዳዎችም አሉ በየዘመኑ የበቀሉ አመዳቸውን እያራገፉ ይወጣሉ፣ ግን በአርበኞች ይሸነፋሉ ሁልጊዜም ነው። የሶስትዮሽ ስምምነቱ ይሄ ሻቢያ ህዋት ፋኖ በውሎ ፕሮግራም እንዳልኳችሁ ራሱ እንኳን ሌላውን ሩቅ ሄደን የመቀሌ ከተማ ከንቲባ ረዳይ በርሃ ዶክተር ናቸው። የጠላት ጠላት
the enemy of my enemy is my friend የጠላቴ ጠላት ወዳጄ ነው በሚል ነው እንጂ ሻቢያ ጭፍጨፋ ፈጽሞብናል፣ ግፍ ፈጽሟል አናምነው። በልዩ ጥንቃቄ ነው የምንይዘው። ፋኖ ያን ያህል አቅም ያለው ደካማ አይደለም። ነገር ግን የመንግስትን የስበት ማዕከል እዙን እዛው ላይ ባለ ሳቦታጅ ለማድረግና የተወሰነ ድጋፍ ስልጠና ብናደርግላቸው በጉሬላ ዋርፌር ሂት ኤንድ ራን ስትራቴጂ ተጠቅመው ለዛ ይጠቅሙናል በሚል ነው እንጂ ሻቢያም ፋኖም በትግራይ ህዝብ ላይ ታሪክ ይቅር የማይለው ጭፍጨፋ፣ በደል፣ ጄኖሳይደር ፈጽመዋል ብለዋል። እሳቸውን ያሉ ቸክ ማድረግ ትችላላችሁ። ይሄ ሶስትዮሽ ቁልፍ የባንዳ ስምምነት ኢትዮጵያን አይፈትናትም እያልኳቸው አይደለም። ፈተናው በዋናነት ከባንዳው ከባዕዱ ብቻ አይደለም። በመዋቅሩ ውስጥ ተሰግስገው ከብልጽግና በላይ ብልጽግናንን ይላሉ። በሰላሙ ጊዜ ቀኝ ይሏቸዋል የሚታወቁ ዛሬም በየቦታው እነዚህ አሉ። እነዚህን ማጥራት ነው ከተለመደው ዘልማዳዊ የቢሮ የኦፊስ የቢሮክራሲ ሊደርሽፕ ባሻገር ክራይሲስ ሊደርሽፕ እጅግ በጣም ወሳኝ ነው። አንዳንዱ እና ያለው ይሄ ነው። ድሮ ህዋት ከሻቢያ ጋር በመሆን ከፋኖ ጋር በመሆን ወደ ጦርነት ዝግጅት እየገባ ነው ያለው። ይሄ በተከታታይነት ሁልጊዜ ከቦታው ባስተማማኝ መረጃ የሚደርሰኝን እሱን ደግሞ ትራያንጉሌት አድርጌ መረጃ እያደረስኳችሁ ነው። ለምሳሌ የኤርትራው ፊልጶስ ወልደ ዮሐንስ የህዋትን አርሚ 31 33 15ን እንዲያስተባብር እንዲደግፍ ተመድቧል። ተክለማንጁስ አርሚ 11 13 እና 22ን ይደግፋል። በእነዚህ አርሚዎች ውስጥ ምን አለ ማለት ነው? የኤርትራ ወታደሮችም አሉ ማለት ነው። ህሙድ ካሪጀሪ አርሚ 42 44 26 አርሚ 42 ማለት ወደ ኦማሃጅር የሄደ የተወሰነው ደግሞ ሐምዳይት የሄዱ ማለት ነው። ዮሐንስ የአባቱን ስም በደንብ አልነገሩኝም። አርሚ 24 50 እና 60 50 ኮማንዶ ነው፣ 60 መካናይዝድ ነው። አርሚ 92 ደግሞ ብያቸዋለሁ። ይሄ ትናንት መረጃ በሰጧችሁ ማለት ነው። አርሚ 92 ደግሞ ይሄ አወቃቀሩ ተበትኖ በሌሎች አርሚዎች እንዲገባ የሚል ትዕዛዝ ተሰጥቷል። በትናንትናው ዕለት ሌሊት 7 ሰዓት 3 የሻቢያ ክፍለ ጦር ወደ ተንቤን ገብቷል። ሌሊት 7 ሰዓት በተሳቢ መኪኖች እንዲሁም ይሄ የሻቢያ የሚጠቀማቸው አሉ። የሻቢያ መከላከያ የሚጠቀማቸው ሲኖትራክ የሚመስሉ ረዣዥም ሸልቶች በዛ ተጭኖ ወደ ተንቤን ገብቷል። አንደኛ ክፍለ ጦር ከአርሚ 11 ጋራ የሚቀናጅ ነው። አርሚ 11 ምንድነው ብያቸዋለሁ። ጸለምት ግንባር ወደ ጸለምት ግንባር ሄዶ ምሽግ ይዞ የተቀመጠ ነው። አሁን አርሚ 11 መሪው ኮሎኔል ንጉስ አበጀ ይባላል። ሀዲ መሐመድ አይነ ያለው ምሽግ ላይ ተቀምጧል ያልኳችሁ ማለት ነው። ከትናንት በስቲያ በተመሳሳይ ይሄ አንደኛው ክፍለ ጦር ከአርሚ 11 ጋራ የሚቀናጅና በጸለምት በኩል ጥቃት የሚፈጽም ነው። ሁለተኛ ክፍለ ጦር ከአርሚ 26 ጋራ የሚቀናጅ አርሚ 26 ጋራ በመቀናጀት አርሚ 26 ምን ብያቸዋለሁ? ህሙድ ካሪጅሪ የሚባል የሻቢያ አስተባባሪ ተመድቧል ብያቸዋለሁ። ይህ አርሚ 26 በየት ነው? በየጭላ በኩል እንዲያጠቃ የጭላ ፊነርዋ የሚባሉ አካባቢዎችን በዛ ስሙን ስጠራው ከሳትኩ ሶሪ በየጭላ አካባቢ ለማጥቃት ተልኳለው። ሶስተኛ የመጣው ክፍለ ጦር መካናይዝድ ሲሆን በአሁኑ ጊዜ እነዚህ ትናንት የመጡት ሌሊት 7 ሰዓት ላይ የመጡት ዛሬ ማታ ይንቀሳቀሳሉ። ወደ የት? ወደ ጸለምት፣ ወደ የጭላ እና አርሚ 26 ደግሞ ወደ ተከዜ። ይሄ ሶሪ ሶስተኛ መካናይዝዱ ደግሞ ይከፈልና ወደ ተከዜም የሚሄድ አለ። ይሄ ሩባ ተከዜ በተከዜ በኩል ማለት ነው። በዛ በኩል የሚሄድ አለ። በደንብ ደግሞ እንከታተለዋለን። ቢያንስ ነገ ለውሎ የተጣራ መረጃ እንዲኖረን የት ሄዱ የሚለውን። በአሁኑ ሰዓት ግን እነዚህ ትናንት ሌሊት 7 ሰዓት ከገቡ በኋላ አንደኛው ራስ አሉላ አባ ነጋ ትምህርት ቤት ተንቤን ነው ያለው፣ ዛርፏል። ሁለተኛው ተንቤን አብያዲ መምህራን ትምህርት ኮሌጅ ነው ያለው። ቸክ ማድረግ ትችላላችሁ። አሉላ አባ ነጋ ትምህርት ቤት፣ አብያዲ መምህራን ኮሌጅ እና ከነዚህ አሁንም
ከዚህ አብያድ የመምህራን ትምህርት ኮሌጅ አሉት ሁለቱ ክፍለ ጦሮች ማለት ነው። ሌላው ደግሞ የዚህ የትራንስ ኢትዮጵያ ሎጂስቲክስ የምንሰራው መኪኖች አሉት ማለት ነው። የንግድ ድርጅቱ እዛ ባለበት ጉና ነው ያረፈው። ጉና አሉ። መካናይዝድ ጦሩ ደግሞ ጭኒ የምትባል ቦታ ላይ እዛው ተንቤን ውስጥ አርፏል። ዛሬ ሌሊት ከ5 ሰዓት እስከ 7 ሰዓት ባለው እንደሚንቀሳቀሱ ነው መረጃዎች እጅ ላይ ያሉት ማለት ነው። እንግዲህ አርሚ 26 ያ ቅድም ብያቸዋለሁ። ለካ አርሚ 26 የጭላ የሚሄድ ነው። በአርሚ 26 ኮር 262 ተከዘ ሬጅመንት አሞራ የሚሉት አለ። እዛው አርሚ 26 ውስጥ ማናለች? መካናይዝድ የሆነች አለች። ኮር 1 ማለት ነው። ኮር 2 አስቀድሜ ያልኳችሁ ተከዘ ሬጅመንት አሞራ፣ እነዚህ እግረኞች ናቸው። ከነዚህ ጋር በመሆን ስምሪት ወስደው ለማጥቃት ነገ 7 ነው። ነገ ምሽት አንዳንዶቹ ኖ እሁድ ነው የሚሉ አሉ። ኤንዌስ ኖ ሰኞ ሊሆን ይችላል የሚጀምረው የሚሉ አሉ። እስካሁን እያሉ ያሉት በየካቲት 11 ሁመራ እንገባለን። በዛ ሁመራ ምክንያቱም ለማጥቃት እቅድ ያዙት ምን ብያቸዋለሁ። በአዲጎሹ በኩል አንዳለ፣ በጸለምት በኩል አለ፣ በላይ ደግሞ በጠገዴ በኩል ደግሞ የፋኖ ኃይል አለ። እዚህ ሳቦታጅ ያደርጋል። አውድሟል ጎንደርን፣ ደቡብ ጎንደርን በተለይ አሁንም ስምሪት የተሰጠው አለ። አርሚ 7 ሸረሪን አለ። ከአርሚ 7 ጋር ደግሞ ተደርቦ እንዲዋጋ ደግሞ አርሚ 15 በዝርዝር ማስታወሻን ወደ ኋላ እየሄድኩ ነው። እነዚህ ቁጥሮች ስለሆኑ እንዳላሰስታችሁ ማለት ነው። ይሄ አርሚ 15 ደግሞ ራሱ አብሮ ከአርሚ 7 ጋር ይዋጋል። የት ነው ያለው? እሱ ሸረሪና ማለት ነው። ያ አርሚ 15 ኮር 3 ምን ብያቸዋለሁ? በ6 ቀን በፊት በ30 አርሚ 15 ኮር 3 ወይም 153 የሚባለው ጉዞ ጀምሯል። የአርሚው አዛዥ ኮሎኔል ኃይለሥላሴ አሰፋ ወዲ ፈጠነ ነው። እሱ ነው አሸኛኘት ያደረገላቸው። ሸረሪና በመሄድ አርሚ 15 ኮር 1 ሸረሪና በመሄድ ከአርሚ 7 ጋራ እና እዛ ያሉ ደግሞ አመራሮች አሉ። የአፋብን አመራሮች እና ሀብቴ ወልድ ያሉ ከዚህ ከቋራ አባይ የሚባል ይሄ ቤኒሻንጉል ይዘው ከመተከል በኩል የሰበሰቡት አለ። ያንን ይዘው ወደ ጦርነት መግባት ይፈልጋሉ። በበረከት በኩል አድርጎ ወደ ሁመራ ያጠቃል። ባሻገር ደግሞ ኦም ሀጅር አለ። በሱዳን ሳይድ ደግሞ አሁንም ባሻገር ሐምዳይት አለ። በዚህ በኩል በተከዜ በኩል ደግሞ አርጎ ይህንን እንገልፍ የማድረግ ማለት ነው እቅዳቸው። ለዚህ ለአማራ ህዝብ የርስትና ማንነት አይደለ ጥያቄዎች ሲባሉ የነበረው ኧረ ተው እንዲያው በቃ ቢያንስ እኮ የፌዴራል መንግስት እንዲህ ላይሆን ይችላል። አንዳንዱ ምንድን ነበር ሲባል የነበረው? በግልጽ ልንገራችሁ ወዳጆቼ፣ የለም እነ ጀዋር እኮ ወይ አሁን ዶክተር አብይ እኮ ለስልጣን የመጡት አመራሩ ነው ይሄን የሚለው የመጡት እኮ ቄሮን አስተባብሮ ከውስጡ ነው ታግለው የትኛውንም አይነት ድጋፍ በማድረግ ነው የመጡት። ስለዚህ ኢትኖ ናሽናሊስት ነው ያለው ፌዴራል መንግስት ላይ የፕሪቶሪያ ስምምነተኛ አልተካተትንም። ስለዚህ አገኘ ነው የምንለው የወልቃይት ጉዳይ የሚፈታ አይደለም። የጠለምት የራያ የጸገዴ ጉዳይ የሚፈታ አይደለም። የማንነት የህልውና አደጋ ገጥሞናል። ፍትሃዊ የኢኮኖሚ ልማት የለም። የትርክት በተዛባ ትርክት ህገ መንግስትም ተቀርጾ ዋጋ እየከፈል ነው ወዘተረፈ ተብሎ መዋቅር ውስጥ ያለው አስቀድሜ ቀደም ብሎ ደግሞ ከሻዕቢያ ጋር በተፈጠረ ትብብር ይህ ሁሉ ሆኖ አንዱ ለምን የፕሪቶሪያ ስምምነት እኮ መፈረም አልነበረበትም? እዛው በጦርነት ውስጥ እየዳከረ እዛው እኛ እዚህ መሀል ላይ መፈጸም እንችል ነበር የሚል ንቅናቄ ሁሉ ተደርጎ የተወሰነ ልዩ ኃይል ወደዚህ ወደ ሸዋ እንዲመጣ እንደዛ ነገር ነበረ። ግን ዛሬ እነዛ ሰዎች ያንን ሲያስተባብሩ የነበሩት አሉ በየደረጃው እነሱን በደንብ አድርጎ መርምሮ አውጥቶ ህዝቡ ያልተገባ መከራ ማየት የለበትም። አንዳንዶቹ ትንሽ በጣም እና ድሮ የህወሓት ሻዕቢያ የአማራ ፋኖ ብሔራዊ ንቅናቄ የጦርነት ዝግጅት ይህንን ነው የሚመስለው።
በትግራይ ደረጃ ገንዘብ እንዲሰበሰብ እያንዳንዱ ክፍለ ከተሞች ገንዘብ እንዲሰበሰቡ ኮታ ተጥሎ ማለት ነው። ይህንን የመቀሌ ከተማ ከንቲባ ትእዛዝ ሰጥተዋል። እንግዲህ ምናልባት ይህ ምን ያህል ነው ገንዘብ የሚሰበሰበው የሚለው ሁሉ ተቀምጧል። ይህን ያህል ብር ታመጣላችሁ፣ ይሄ ክፍለ ከተማ ይህን ያመጣል፣ በግለሰቦች ሁሉ ተብሏል። ከዛ ባለፈ እንደምታውቁት እንግዲህ ይሄ በስብሐት ነጋ ስርወ መንግስት የተወሰኑ አባላት ላይ በ48 ሰዎች ላይ የባንክ ሂሳባቸው እንዳይንቀሳቀስ ታዝዟል። የባንክ ሂሳብ ማለት እንግዲህ ንብረታቸውንም እንዳይሸጡ እንዳይለውጡ በእነሱና በራሳቸውና በጣምራ በተከፈቱ የባንክ አክሲዮኖች ንብረቶች እንደዚህ የከበሩ ማዕድናት ወዘተረፈ እንዳያንቀሳቀሱ ነው የተቀመጠው። እንግዲህ የስብሐት ነጋ ስርወ መንግስት ነው ሲባል ከላይ ስብሐት ነጋ አለ አስተሳሳሪው። ጀዋር በነገራችን ላይ ስብሐት ነጋን ነበር መሆን የሚፈልገው። ልክ እንደ ስብሐት ነጋ ሆኖ የተለያዩ የኢኮኖሚ ኢምፓየሮች የሚባል ይሄ ማዕድን ማይኒንግ፣ የጫት ንግዱን፣ የብረታ ብረት ማስመጣት ምናምኑን እሱን ተቋማት እያቋቋመ ይመራል። የጡት አባት ሆኖ ጎድፋዘር ሆኖ ማለት ነው። ኦህዴድ የሚባል ድርጅት እንዲፈርስ አይፈልግም። የነበረው ብልጽግና እንዲፈጠር አይፈልግም። በማይሆን ጊዜ ደግሞ ጠቅላላ ጉባኤ ጠራ ምናምን ተብሎ ደግሞ እየወረደ ምናምን ልክ መጀመሪያ ላይ ያንን ለማድረግ ታስታውሳላችሁ። ኢትዮጵያ በመልካም በምርጥ መሪጅ ላይ ነው ያለችው። ይህንን ለውጥ መደገፍ ነው ያለብን። በየቦታው በትጥቅ ትግል መንግስት መቀየር ከዚህ በኋላ አይቻልም እያለ ነበር ትንተና ይሰጥ የነበረው። ኖ ብልጽግና የሚባል ፓርቲም ይፈጠራል። አነሰም በዛም የራሱ ስነት ሊኖርበት ይችላል እንጂ ኢትዮጵያ ውስጥ ከዚህ በኋላ የጋራችን ሀገር ነች ካል ጠቅላይ ሚኒስትር ማንም መሆን ይችላል። ጋምቤላውም፣ ቤኒሻንጉሉም፣ ጉምዙም፣ መተከሉም፣ ሽናሻውም፣ ዳሞታውም ኤቭሪ ኢትዮጵያ ውስጥ ያለ እኩል ይሆናል። የአብዮታዊ ዲሞክራሲ እኛና እነሱ የሚል ትርክት ይቀየራል ተብሎ ብልጽግና ፓርቲ ሲፈጠር ነው እንግዲህ በኋላ ላይ እዛ ውስጥ ያለው መዋሃዱን አልደገፉም። ለምንድን ነው ያልደገፉት? ያው በቀጣዩ ብልጽግና ላይ እንደዚህ አድርገን ጠቅላላ ጉባኤ አድርገን ወዘተረፈ የሚል በአብዮታዊ ዲሞክራሲ የሰለጠኑ ናቸው። ሁለተኛ የኢትዮጵያ ጥላቻ ደግሞ ያላቸዋሉ። የአማራ ፋኖ የኢትዮጵያ ጥላቻ ነው። የአማራ ፋኖ ብሔራዊ ንቅናቄ ይባላል። ኦነግ ሸኔ የኢትዮጵያ ጥላቻ ነው። ህወሓት የኢትዮጵያ ጥላቻ ነው። ሁሉም ግን እኛ ከመራና እኛ ካለን ምን ችግር አለው የሚል ነው። እኛ ሞሰቡ ላይ ገበታው ላይ እስካዘዝንበት ድረስ 4 ኪሎ ከገባን እኛ እናረጋለን። ይሄ ደግሞ የትም አያደርስም። የጋራ ሀገርን ገንባ፣ የጋራ ትርክት ይኖራል። ልዩነቶቻችን ውበቶቻችን እንጂ መጠፋፊያዎቻችን አይደሉም የሚል እንግዲህ የምታውቁት ነው። የብልጽግና አጠቃላይ ሙሉ በኩሌ ነው ወይ? እንዴት ሊሆን ይችላል? የኢኮኖሚ ችግር አለ፣ የመሰረተ ልማት ችግር አለ። ትናንት የተዘራ የአብዮታዊ ዲሞክራሲ ስንክሳር አስተሳሰቡ አለ። አብዮታዊ ዲሞክራሲ ደግሞ እንደ እምነቱ ነው። ህገ መንግስቱ እንደ ጽላት ነው ተቀርጾ ሪቹዋልስ፣ በየሰፈሩ ደግሞ በዛ የተቀፈቀፉ ኢሊት አለ፣ የጥቅም ሰንሰለት አለ። እዛ ውስጥ ከላይ አስተሳሳሪ ቁልፉ ስብሐት ነጋ ሆኖ ህወሓት ማለት የስብሐት ነጋ ስርወ መንግስት የትግራይ ህዝብን እንደ ባሪያ እንደ ጭሰኛ መሬቱን በከርሰ ምድርም በገጸ ምድርም እንደ ትግራይ እንደ መነሻው ነው፣ እንደ ባርኬድ እንደ ብሽጉ ነው። አጠቃላይ ኢትዮጵያን ደግሞ እንደ ሞሰብ አድርጎ ሲወጠቡጥበት የኖረ ነው። እዚህ ዶክተር ደብረጽዮን ገብረ ሚካኤል የስብሐት ነጋ እህት ልጅ ነው። ዶክተር አብርሃም ተከስተ የስብሐት ነጋ ልጅ ባል ነው። ዓለም ገብረዋህድ የስብሐት ነጋ እህት ልጅ ባል ነው። ቅዱሳን ነጋ የስብሐት ነጋ እህት ነች። ጸጋዬ በርሄ የስብሐት ነጋ እህት ባል ነው። አሁን የትምህርት ሚኒስትር አማካሪ የሆኑት የስምረት ፓርቲ አባል ናቸው። አስቀድመው የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩ በትጥቅ ትግሉ ወቅት ደግሞ የታጣቂ ክንፉ የዛ ቡድን ውስጥ የዓለም አቀፍ ግንኙነት የነበሩ ፕሮፌሰር ክንድያ ገብረ ሕይወት የስብሐት ነጋ ወንድም ልጅ ባል ነው። ፈትለወርቅ ገብረ እግዚአብሔር፣ ዳዊት ገብረ እግዚአብሔር እህትና ወንድም ናቸው። የስብሐት ነጋ ወንድም ልጆች ናቸው። ዳዊት ገብረ እግዚአብሔር ዓለም አቀፍ ንግዱን የሚያሳልጥ ነው። የጦር መሳሪያን፣ ህገወጥ የሰዎች ዝውውርን፣ አደንዛዥ እጾችን ጨምሮ። አባይ ፀሐዬ ነፍሱን ይማረው የስብሐት ነጋ ወንድም ልጅ ባል ነው። የስብሐት ነጋ የወንድሙ ልጅ ባል ነው። ዶክተር አርከበ ቁባይ በተመሳሳይ የስብሐት ነጋ ወንድም ልጅ ባል ነው። ዶክተር አዲስ ባሌማ የስብሐት ነጋ እህት ልጅ ባል ነው። ሌላው ደግሞ በዚሁ መዋቅር ውስጥ ነው ያለው እና ከላይ ማን አለ? እንደ ጎድፋዘር የህወሓት ስብሐት ነጋ። ይህ ቡድን ኤፈርት ይልሃል፣ ኢዛና ማይኒንግ ይልሃል፣ ደደቢት ማይክሮ ፋይናንስ ይልሃል። የትኛውም አደረጃጀት ይሄ የአብዮታዊ ዲሞክራሲን ባህሪ ነው።
ነፃ እንዲሆን አይፈቀድም ከድርጅት ቁጥጥር። ለምን እድር አይሆንም? አንድም ሁለትም ሆነው ከተደራጁ በመካከላቸው አብዮታዊ ዲሞክራሲ ይገኝ ዘንድ ግድ ነው ይላል። ርዕዮተ ዓለም ነው ይሄ። ልክ አንድም ሁለትም ናችሁ ብትሰባሰቡ በመካከላችሁ ይገኛለሁ እንዲል የክርስትና ጸሎት አንድም ሁለትም ሆነው ከተደራጁ ከመካከላቸው አብዮታዊ ዲሞክራሲ ይገኝ ዘንድ የግድ ነው ይላል። በዛ ጠርንፎ እዛ ውስጥ ያጋባል። ድንገት ደግሞ ከዛ ኔትወርክ ውስጥ ከጋብቻ ከምናምን ኔትወርክ ውስጥ የሆኑ ደግሞ ሰዎች ይገኛሉ። እነዚያ ሰዎች ወይም በዚያ ስርዓት ውስጥ እንዲገብሩ ይደረጋሉ፣ አሊያ ግን ድንገት ኖ ብለው ከወጡ እዚህ ውስጥ አቶ ጌታቸው ረዳ ይካተታሉ። እንደዚህ አይነት ሰዎች ደግሞ ሲሆኑ የስም ማጥፋት፣ የስም ማጠልሸት ሰፊ የሆነ እንዲራቡ፣ እንዲጠሙ፣ ጎዳና ላይ እንዲወጡ መቀጣጫ እንዲሆኑ ይደረጋል። ዞሮ ዞሮ በስብሐት ነጋ ስርወ መንግስት አባላት ላይ የፌዴራል መንግስት በአቃቢ ህግ የገንዘብ ዝውውርን አግዷል። አንድ መነሻ ሆኖ ሊያገለግል ይችላል። በቂ ነው በቃ ማለት አይደለም። በዚህ ውስጥ ለምሳሌ ከታገዱት ውስጥ ወደ 48 ናቸው። ምናልባት የተወሰኑትን ስማቸውን ብነግራችሁ አሁንም ከጠራኋቸው ውስጥ ለምሳሌ ዶክተር አዲስ ዓለም ባሌማ፣ ዶክተር ሰለሞን ኪዳኔ፣ አማኑኤል አሰፋ በምክትሉ ማለት ነው፣ ኪሮስ አጎስ ገብረ እግዚአብሔር፣ ብርጋዴር ጀነራል ፍስሐ በየነ ገብረ ኪዳን፣ ሰለሞን ንጉሴ ገብሩ፣ ዳናይት ፍስሐ በየነ፣ ሜጀር ጀነራል ህንፃ ወልደ ጊዮርጊስ። ይሄ እነዚህ ጦር መሪዎች ናቸው። ልጆቹ አሸናፊ ህንፃ ወልደ ጊዮርጊስ፣ ሚሊዮን ህንፃ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግብ ኃይሌ ወልደ አረጋይ፣ ሜጀር ጀነራል ማሾ በየነ ደስታ፣ ፍሬህይወት አሰግድ በላይ፣ ፍሬህይወት አሰግድ በላይ፣ ፋና ማሾ በየነ፣ ፍልሚያ ማሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ተስፋይ እና እነዚህ የሚገኙበት ሀዋ ደሙሳ፣ ሜጀር ጀነራል ብርሃን ነጋሽ በየነ፣ ኃይለስላሴ ግርማይ ገብረ ሚካኤል፣ ትቅደም አለነ ዘለቀ፣ ሮቤል ኃይለስላሴ ግርማይ፣ ልዕልት ኃይለስላሴ ግርማይ፣ ብርጋዴር ጀነራል አብርሃ ተስፋዬ በርሄ፣ ሄለና አብርሃ ተስፋዬ፣ ኤልሳቤጥ አብርሃ ተስፋዬ፣ ብርጋዴር ጀነራል ንዑሽ ገብሬ ገብረዋን፣ ብርጋዴር ጀነራል አልፎም አለሙ ወልደ ማርያም፣ ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔር ሀጎስ፣ ብርሃን አብርሃ ገብረ እግዚአብሔር፣ አልማዛ ተክልቲ በርሄ፣ ብርጋዴር ጀነራል ፍታዊ ፀሐዬ ገብረ እግዚአብሔር፣ ብርጋዴር ጀነራል መብራት ወልደ አረጋ፣ ኮሎኔል ተወልደ ገብረ ትንሳኤ፣ ቴዎድሮስ አጎስ ተስፋዬ፣ ተክለወይን አሰፋ አጎስ፣ ተክላይ አብርሃ መለሰ እና ይሄ ኢትዮጵያዊነት በቅቶናል የሚለው ዘራፊ የነበረው የሜቴኩ ዘራፊ ሜጀር ጀነራል ክንፈ ዳኛው፣ እነኚህ በሙሉ ሂሳባቸው ታግዷል። ሁሉም ውጭ ቤቶች ንብረቶች አሏቸው። አሁን እየሰሩ ያሉት እነኚህ አሁንም የትግራይን ወጣት እንዲታፈስ ታዝዟል። ሰፊ አፈሳ እንዲኖር፣ በጉልበት እንዲሰለጥን፣ ገንዘብም እንዲዋጣ የሕክምና አባላት በሙሉ ወጥተዋል። በዝርዝር ስማቸው እንዲወጣ ተደርጓል። በዚህ ምንድን ነው የሚለው እያንዳንዱ በተሰጠው ምድብ ለምሳሌ ማግለል፣ ቁስለኛ ማግለል ኤንሶን በሚል ተቀምጧል ማለት ነው። እንግዲህ ይሄ እንዳልኳችሁ ከማንም በላይ የትግራይ ህዝብ፣ የትግራይ ልሂቃን፣ ተፎካካሪ ፓርቲዎች ናቸው ይህን መመከት ያለባቸው። ኖ ትክክል አይደለም፣ አይገባም። ከዚህ በፊት ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ተናግረዋል። የትግራይ ውስጥ ያሉ ፓርቲዎች ቁጥራቸው በጣም ብዙ ነው። የህወሓትን ግልባጭ እሱን ማባዛት አይደለም ያለባቸው። ወይ ማለት ወይ የህወሓት ዓላማችን ነው ካሉ ከህወሓት ጋር አሁነው እዛው ከህወሓት ጋር ማጠናከር ነው። የተሻለ ሀሳብ ካለ መታገል ነው። አለያ ግን ዝም ብሎ ህወሓት የሆነ ነገር ጻፉ ሲል ሳልሳይ ወያኔ ትግራይ ለዓለም አቀፉ ማህበረሰብ እንደዚህ ምንም ያን ያህል ይታወቃል። በአብዮታዊ ዲሞክራሲ ነፃና ገለልተኛ ትግራይ አብዮታዊ ዲሞክራሲ ነው የምትከተለው እና በአብዮታዊ ዲሞክራሲ ባስተሳሰብ ነፃና ገለልተኛ ፓርቲ ይኖራል ብሎ ማሰብ በራሱም ስህተት ነው። እሱን ካልኳችሁ በኋላ እንግዲህ ወደ መካከለኛው ምስራቅ ስንሄድ የአሜሪካ እዚህ ቬንዙዌላ አካባቢ የነበረው የካሪቢያንስ የነበረው አሁን ወደ ኢንዲያን ኦሽን እንዲንቀሳቀስ ታዝዟል። ከአብርሃም ሊንከን በተጨማሪ ይህ ግዙፍ የሚባለው ዩኤስኤስ ጀራልድ ፎርድ የሚባለው ነው። ግዙፍ የጦር አውሮፕላኖች የሚጭን ኒክሌር ፕሮፔልድ ነው። ጉዳዩ ሲታይ እንግዲህ ወይንም በጣም ጫና ውስጥ የማስገባት ነው። ዶናልድ ትራምፕ የሚከተሉት ያው ዲፕሎማሲያቸው
የሚታወቅ ነው። በጣም አስጨንቆ መሄጃ መውጫ መግቢያ አሳጥቶ እንዲቀበሉ ማድረግ ነው። በተለይ የኒውክሌር ጉዳይ ለአሜሪካ በፍጹም ኢራን ኒውክሌር የምትታጠብ ከሆነ ነገ ሳውዲ አረቢያ ትፈልጋለች፣ ነገ ዩናይትድ አረብ ኤሚሬት ትፈልጋል፣ ዘንድ ግብጽ እፈልጋለሁ ይላል፣ ቱርክ እፈልጋለሁ ይላል። የማይሆን ነገር ነው። ኢራን ቱርክ ሊኖራት ይችላል በሚል ነው ሳውዲ አረቢያ ወደ ፓኪስታን የኒውክሌር አግሪመንት ውስጥ የገባች። በሌላ መልኩ ጥቃት ቢፈጸም በሳውዲ አረቢያ ላይ ጥቃት ቢፈጸም ፓኪስታን ኢቭን ኒውክሌር መሳሪያ ዲፕሎይ ለማድረግ ገንዘቡም ስላላቸው ወደዛ ውስጥ ሊገቡ ይችላሉ። የተለያዩ ምክረ ሀሳቦች ኒውክሌር ለኢነርጂ መሰረተ ልማት፣ ለጤና፣ ለሕክምና፣ ለምርምር ወሳኝ ስለሆነ ለምን የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በበላይነት የሚያስተዳድረው ሳውዲ አረቢያ፣ ኢራን፣ ቱርክ፣ ግብፅ፣ ኢራቅ፣ ሌሎችም እነ ዩናይትድ አረብ ኤሚሬት በጋራ ሊጠቀሙበት የሚችሉ የሰላማዊ አገልግሎት የሚል ኒውክሌር ማበልጸጊያ ማዕከል የሆነ ቦታ ላይ ይከፈት የሚል ፕሮፖዛል የሚያቀርቡ ሰዎች አሉ። በተለይ የቀድሞ የኢራን ኒውክሌር ተደራዳሪ ሰይድ ሁሴን ሙሳቢያን አንድ ሀሳብ ያቀርባሉ። ኢራን የበለጸገ 400 ኪሎ ግራም ገደማ ኒውክሌር አላት። ሞሮለስ ኒውክሌር ቦምብ ለመስራት በአንድ ሳምንት በሁለት ሳምንት ውስጥ ይውላል ተብሎ የሚታሰብ እሱ እንዳልደቀቀ ሙሉ ለሙሉ እንዳልጠፋ ፎርዶንም ምናምን ላይ የተለያዩ ምንድን ነው ምርምሮችን አድርገዋል፣ ቸክ አድርገዋል። የለም። ስለዚህ አስቀድመው አውጥተው አሸሽተውታል ማለት ነው። እሱንም ደግሞ ሩሲያ ፍላጎቱ ካላችሁ እኔ ልቀበላችሁ እችላለሁ የሚል በተደጋጋሚ ሪፖርት ስታወጣ ነው ቆይ። ስለዚህ ጫና የማድረግና የኒውክሌር ጉዳይ የለም፣ ኒውክሌር ማበልጸጊያ አይኖረኝም፣ ይዘጋል፣ ዲስማንትል አደርጋለሁ፣ ዓለም አቀፉ የአቶሚክ ኢነርጂ ሊቆጣጠር ይችላል የሚል አስገዳጅ ስምምነት ውስጥ የማስገባት። ሁለተኛ ደግሞ እስራኤል ይዛ የመጣቸው አለ የኢንተርኮንቲኔንታል ባሊስቲክ ሚሳይል የሀገር አቋራጭ የባላስቲክ ሚሳይሎች ርቀታቸው እንዲገደብ። ይህን ዶናልድ ትራምፕ ይቀበላሉ ወይ? አሮን ነው። እስራኤል 300 ኪሎ ሜትር በላይ መሄድ የለባቸውም የሚል አለ። ግን አሁን ዛሬ ኢራን 2000 ኪሎ ሜትር ፕላስ የሚሄዱ ሀገር አቋራጭ ሚሳይል ሲስተሞች አሏት። ሌላው ከዲፕሎማሲ ጉዳይ የሚታይ ነው። እንግዲህ ይሄ የማይሆን ከሆነ ዶናልድ ትራምፕ ያው በተደጋጋሚ እያስፈራሩ ነው። በባለፈው ተደራደሩ እንላቸው እምቢ ብለው በሚድናይት ሀመር የእጃቸውን አግኝተዋል። አሁን ደግሞ እምቢ ካሉ በጣም የሚያስፈራ የሚያሰቅቅ ታይቶ የማይታወቅ ምት እንመታቸዋለን እያሉ ነው። እንዴት ሊሆን ይችላል? ከዚህ ወዴት እንዴት? ኢራን ላይ ጥቃት ከመወሰዱ የማይቀር ከሆነ ኢራን ላይ ጥቃት በተፈጸመ ቅጽበት እኛም አሰብን፣ አስመራን፣ ምጽዋን መተን እዛው የትኩረት አቅጣጫው የተቀየረ ቅጽበት እንዴት ኦፕሬሽን ውስጥ ልንገባ እንችላለን በሚለው ጉዳይ ማየት መምከር ነው። እሱ የማይሆን ከሆነ ደግሞ እንደምላችሁ ነገ አንዳንድ እሁድ የሚሉም አሉ። እሁድም ላይሆን ይችላል፣ ሰኞ ማክሰኞ የሚሉ አሉ። ዞሮ ዞሮ ግን እነዚህን ጉዳዮች ማየት ያስፈልጋል። የከተማ ሰቦታጅ ምናምን ለመፍጠር ደግሞ የሚያንቀሳቅሱት ኃይልም እንዳለ የተለያዩ መረጃዎች ይወጣሉ። የህወሓት ሻዕቢያ ፋኖ የጥምረት ሰነድ እጄ ላይ ገብቷል። የተወሰነ ደግሞ ትክክል ነው ወይ ትራያንጉሌት ማድረግ አለብኝ። ሌሎች እነዚህን ጨምሬ ነገ በተመሳሳይ በጋት ውሎ በጋት ዕለታዊ ወደ እናንተ ደርሳለሁ። በድጋሚ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ የጋት ሚዲያ ሜምበር መሆን በትንሽ በየወሩ የምትከፍል ትንሽ የሳንቲም አይ ቲንክ ከ3 ብር ጀምሮ እሱን ማድረግ በሱፐር ቻት በሱፐር ታንክስ ደግሞ ድጋፍ ማድረጋችሁ አይረሳ። ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ